ይችም ሴት ተደናግጣ እኔ እኮ ፕሮፌሽናል ነኝ እንዴት ነው እንደማንም ሴልስ ልማር የምችለው ብላ ትነግረዋለች። እንዴት ጋዜጠኛ ወደ ሮበርት ኪዮሳኪ ትመጣና ቃለ መጠይቅ ልታረግለት ስትል በብሬካቸው መሃል ላይ ጥያቄ ትጠይቀዋለች። በጣም ቆንጆ የሆኑ ጽሁፎች እንዳሏትና አካባቢው ላይ ያሉ ሰዎች በጣም እንደሚወዱት ትነግረውና ለሱም ታሳየዋለች። ጽሁፎቿን አይቶ በጣም ይደነቃል። በጣም ፐብሊሽ ቢደረግ ምን ያህል አቅም ያላት ሴት እንደሆነች ይረዳል። ነገር ግን እቺ ሴት ተቀጣሪ ሴት ነበረች። ከዛም በኋላ ምን ሲል ይመክራታል፣ ምን እንደተማረች ይጠይቃታል። ይቺ ሴት በጣም ፕሮፌሽናል ናት፣ ስፔሻላይዝ ያደረገች ነች። በጋዜጠኝነት ጆርኒዋም ላይ በደንብ የተማረች ነች። ነገር ግን መጽሐፏን እንዴት አውጥታ መሸጥ እንዳለባት ምንም አታውቅም። ሮበርት ኪዮሳኪም ሴልስና ማርኬቲንግ መማር አለብሽ ሲል ይነግራታል። ይችም ሴት ተደናግጣ እኔ እኮ ፕሮፌሽናል ነኝ እንዴት ነው እንደማንም ሴልስ ልማር የምችለው ብላ ትነግረዋለች። ሮበርትም ምን ይላታል፣ እዚህ ምድር ላይ ያሉ ሰዎች በጣም ታለንትድ ናቸው፣ ነገሮች ላይ ስፔሻላይዝ ያደረጉ ናቸው። ዋነኛ ታጥረው የሚቀሩበት ምክንያት ግን አንድ ነገር ላይ ፎከስ አድርገው ስለቀሩ ነው። ህይወት ብዙ ነገርን ትንንሽ የማወቅ ሂደት ናትና ከያንዳንዱ ነገር የሆነ ነገር ስታቂ ነው ነገሮችን መርጅ አድርገሽ ልትጠቀሚ የምትችይው። ሴሊንግ ወይም ደግሞ የመሸጥ ትምህርት ደግሞ ያለሽን ነገር እንዴት አድርጌ ላውጣ የሚል ትልቅ ነገር ነው። የኔንም መጽሐፍ ተመልከችው ምንድን ነው የሚለው ሲል ይጠይቃታል። እሷም መጽሐፍህ የሚለው the best selling author ትለዋለች። እሱም አየሽ አይደለ the best writing author አልተባለም፣ ጸሐፊ መሆኔ አይደለም የታየው ሴሊንግ ነው። የመሸጥ አቅሙ መጽሐፎቹ በጣም በብዛት ስለሆኑ እኔ ከምጽፈው ነገር በላይ ምን ያህል እንዴት አድርጌ መሸጥ አለብኝ የሚለው ነገር ላይ ነው ታርጌቴ። ይህንንም በእውቀትና በተለያዩ ስትራቴጂዎች የተለያዩ ነገሮችን እየቀሰምኩ ነው ያገኘሁት። ፓርት 2 ደግሞ ሙሉ ሰዋን በተሰኘው ዩቲዩብ ቻናላችን ላይ ገብተው ሙሉን ይመልከቱ። እርግጠኛ ነኝ ብዙ ነገር ታተርፉበታላችሁ።